ይህ አዋዜ ልዩ ሰበር ነው። አልተዘጋጀውም ነበረ። ስፔን እንደ ሀገር የኳስ ሀገር መሆኗን አውቃለሁ። አንድ የዓለም ዋንጫ ያሸነፈች፣ በርካታ የአውሮፓ ዋንጫ ያነሳች ነችና የከዋክብቶቹ ማድሪድና የነ ሜሲ ከልጅነት እስከ እውቀት ያቀኑት ባርሴሎናንም በደንብ አድርጌ አውቃለሁ፣ አደንቃለሁም። ነገር ግን በዓለም አቀፍ የእግር ኳስ መድረክ ስሜቴን ከሚነኩ ብሔራዊ ማሊያዎች መካከል የስፔን አንዱ አልነበረም። ይሁንና ማታዶሮቹ ጎሻራጆቹ ስፔኖች የሐዲስ ዓለማየሁን ወይም የበዓሉ ግርማን ብዕርና ምናብ የሚሻ ፈንጂ ታሪክ ሰንቀው መምጣታቸውን ያወቅኩት ብታምኑም ባታምኑም ገና ትናንት ምሽት ነው። ይሄ እንዴት ሊሆን ይችላል? ግራ ተጋባሁ። በዚህ በቲክቶክ ሐዲድ ከሚሰደዱ ሺምንተሺ መሠረተ ቢስ ትኩረት መሳቢያ ታሪኮች አንዱ አይደለምን ስል ከራሴ ጋር ተሟገትኩ። ለማንኛውም ጉዳዩን ለአርቲፊሻል አእምሮ አቀረብኩ። ቢንጎ! እውነት ነው። ስብሐት ገብረ እግዚአብሔር አንድ አባባል ነበራቸው። ሁላችንም የእግዚአብሔር ድርሰት ነን እንጂ እግዚአብሔር የተፈጥሮ ደራሲ ነው፣ ተፈጥሮም የክስተቶች ደራሲ። ብታምኑም ባታምኑም ቀጥዬ የማወራችሁ በኪሎ ተመዝኖ በሳት ተፈትኖ የነጠረ እውነት ነው። የሚታይ የሚዳሰስ። በፈረንጅ አቆጣጠር 2007 ዓለም አቀፍ የሕፃናት ድርጅቱ ዩኒሴፍ ከባርሴሎና ክለብ የእርዳታ ድርጅት ፋውንዴሽን ጋር እንዲሁም ከአንድ የስፖርት ጋዜጣ ጋር በመሆን ፕሮግራም ዘረጋ። ፕሮግራሙ በዋነኛነት የባርሴሎና የእርዳታ ድርጅት ነው። ዩኒሴፍ በጎ ሥራውን ለዓለም ለማድረስ ዓለም የሚያያቸውን ሰዎች ይመርጣል፣ የዩኒሴፍ አምባሳደርም ያደርጋቸዋል። በ2007 በፈረንጆች ነው። ከዛሬ 19 ዓመት በፊት በኢትዮጵያ 1999 ዓ ም ማለት ነው። አንድ ቀን የባርሴሎና የእርዳታ ድርጅት ዕቅድ አካል ሆኖም አንድ የ5 ወር ሙጫ ዓለማችን የፔሌንና የማራዶናን ዘመን በመጋረጃ የዘጋና አዲሱ ንጉሥ አድርጎ ራሱን የፈጠረ ሊዮኔል ሜሲ እና ባርሴሎና እጅ ለእጅ ተያይዘው ወዳደጉበት ካምፕ ኑ መልበሻ ክፍል ተወሰደ። ንጽጽሩ ብዙ ርቀት ባያስኬድም አጀማመሩ ሆድ በሚያባባ ሁኔታ ከዕብራውያን ነፃ አውጪ ሙሴና የፈርዖኑ ሴት ልጅ ባቲያ ግንኙነትና ትስስር ጋር ይመሳሰላል። ከሺህ ዓመታት በፊት ዕብራውያን በግብፃውያን ባርነት ውስጥ ሳሉና ከድካምና መከራቸው ገላግሎ ነፃ አውጥቶ ወተት ማርና ወተት ወደሚፈስባት የቃል ኪዳን አገራቸው ከነዓን የሚመራ ነፃ አውጪያቸውን እየቃተቱ በጸሎት እየለመኑ በእንባ እየተማጸኑ በሚጠብቁበት ወቅት ዘራቸው ከሌቪዎች ወገን ከካህናት ወገን የሆኑ ባልና ሚስት ይሁዳውያን አምራምና ዮሻቤል ቤት አንድ ሕፃን ተወለደ። ሕፃኑ መጸነስም መወለድም ባልነበረበት ክፉ ዘመን የመጣ ነበረ። ፈርዖኑ የነፃ አውጪው የመከሰት ሥጋት አስጨንቆት ስለነበረ ከዕብራውያን ባሮች የሚወለዱ ወንድ ልጆች በሙሉ እንደተወለዱ ይገደሉ ዘንድ አዋጅ ደንግጎ ነበረ። ኢምራምና ዮሻቤል ሕፃኑን እግዚአብሔር እንዳደረገው ያድርገው ሲሉም ቅርጫት ውስጥ ጠቅልለው በአሌክሳንድሪያ ናይል ወንዝ ውሃ ላይ ያስቀመጡት።
እህቱ ሚሪያም በአማርኛችን ማርያም በወንዙ ዳርቻ ላይ በበቀሉ ሐረጎችና ሙጃዎች መሃል እየተሽለከለከች መድረሻውን በዐይኖቿ እንድትከታተል ተላከች። የናይልን ዳርቻ ተከትሎ በተንሰራፋውና የፈርዖኑ ልጅና ደንገጥሮቿ በሚዝናኑበት እይታቸው ውስጥ እንዲገባ ይታሰበ ነበረ። እንደዛም ሆነ። ማኅፀኗን በልጅ ያልተባረከላትና የእናትነት የነፍስ ጩኸቷን ምላሽ ከናይል ትጠብቅ የነበረችው ባትያ ደንገጥሮቿ ፊት ለፊቷ ቅርጫት ውስጥ የተከተተ ሕፃን ልጅ አምጥተው እግሯ ሥር አስቀመጡላት። በሕፃንነቱ የተቀባው ግርማና ውበት ከእናትነት የነፍስ ጥሪዋ ጋር ተዳምሮ ባትያ ፊቷ የተደቀነላትን ጸጋ እውነት መሆን አላመነችም። ተንሰፍስፋ ከቅርጫቱ አውጥታ አቅፋው በሁለት እጆቿ ከፍ አድርጋ ይዛ ወደ ናይል እያሳየች ከውሃ የተገኘ መሆኑን ለመግለጽ ሙሴ ሙሴ እያለች ስም አወጣችለት። ሙሴ በፈርዖኑ ቤተ መንግሥት እልፍኝ በምቾትና በተድላ አደገ። ወደዚህ ወደ ቅርቡ 2007 ስንመለስ 1999 በኢትዮጵያ በካምፕ ኑ የባርሳ ስታዲየም መልበሻ ክፍል ለመጪው የእግር ኳስ ንጉሥ ሊዮኔል ሜሲ የቀረበለት ሕፃን ድንቡሽቡሽ ጠይም ነበረ። ራቁቱ የ5 ወር ደቦል ሕፃን ትንሽዬ የፕላስቲክ ሳፋ፣ ውሃና ሻምፖ አቅርበውለት ነበረ። ሜሲ በዓለም ካሜራ ፊት ሕፃኑን ያጥበው ዘንድ ነበረ የቀረበለት። ሜሲ ከሳፋው አጠገብ በቂጡ ወለል ላይ ቁጭ ብሎና እግሮቹን ወደ ግራው ዘርግቶ ሕፃኑን ሳፋው ላይ አስቀምጦ ሁለት ክንዶቹን ሳፋው ውስጥ ነክሮ በጥንቃቄና በፍቅር በሻምፖ እያለቀለቀ አጠበው። የባርሴሎና የእርዳታ ድርጅት ይህን ያስደረገው ይህን መሰል ሕፃናትን እታደጋቸው ዘንድ አግዙኝ ለማለት ነው። ሜሲ ቁልቁል እያየ ያጠበውን ሕፃን ልስልስነቱን፣ ድንቡሽቡሽነቱን እየነካካ ውስጡን ያፍነከነከውና ዐይኑን ያበራው ቢሆንም ተፈጥሮ በመሳየለሽ ጥበቧ ከዚህ ሁነት 19 ዓመት በኋላ ምን ዕቅድ እንደነበራት ሜሲ ከቶም ፍንጭ አልነበረውም። ባትያ በሙሴ ፍቅር ውሃ ትሆንለት እንጂ የሕፃን አድጎ ዕብራውያንን ከፈርዖን አባቷ በጽኑ ክንድ የሚያወጣ ኃያል ነፃ አውጪ እንደሚሆን ፈጽሞ ፍንጭ አልነበራትም ነበረ። ማመሳሰሉ ላይ ይበቃናል። ለመሆኑ ይህ ሕፃን ከሌሎች ሕፃናት መካከል እንዴት ተለይቶ ሊመረጥ ቻለ? ፎቶግራፉ ባርሴሎና ፋውንዴሽንና ስፖርት የተሰኘው ጋዜጣ ከዩኒሴፍ ጋር በመሆን በመተባበር ላዘጋጁት የእርዳታ ማሰባሰቢያ ካሌንደሩ የጊዜ መቁጠሪያ ታስቦ ነበር። የባርሳ ፋውንዴሽን ዓላማ ስፖርትን እንደ ማኅበራዊ ለውጥ መሣሪያ መጠቀም ነው። በዚህም ለመላው ዓለም ተጎጂ ሕፃናትና ወጣቶች ትምህርት፣ ጤና፣ ግጭት መከላከልና ማኅበራዊ ታቃፊነት ላይ የተመሠረተ እገዛ ማድረግ ነው። ለዚህ ዓላማው ከወጠናቸው ገንዘብ ማሰባሰቢያ ዕቅዶች መካከል ይህ ለ2008 ዓ ም ለፈረንጆች ያቀደው የካሌንደር ሥራ ነበረ። የጊዜ መቁጠሪያው የሽፋን ገጽ ሜሲ ትንሽ ሳፋ ውስጥ የ5 ወር ጠይም ሕፃን እያለቀለቀ የሚያሳይ ነበረ። የያኔው የ20 ዓመቱ አፍላ ወጣት ሜሲ ከወዲሁ ከባርሴሎና ጋር ሆኖ የላሊጋን 2 ዋንጫዎችና 1 የአውሮፓ ክለቦች ሻምፒዮንስ ሊግ ዋንጫ ያነሳ የማራዶና አልጋ ወራሽ ነበር።
ሕፃኑ በ2007 ሐምሌ ወር በኢትዮጵያ 1999 ከተወለዱ እዛው ስፔን የማታሮ ሮካፎንዳ ከተማ ነዋሪዎች ሕፃናት መካከል ጋዜጣው ባካሄደው የሎተሪ ዕጣም አሸናፊ ሆኖ ወላጆቹ የተመረጠ ነበረ። ፎቶግራፍ አንሺው ዮዋን ማንፎርት ታሪካዊውን የባርሳ መልበሻ ክፍል የሳፋ ላይ ገላጥበት ትዕይንት በዚህ መልኩ አዘጋጅቶ ፎቶግራፍ አነሳ። ካሌንደሩም ላይ ወጣ። ከ2008 ዓ ም ጀምሮ የሕፃኑ ዕጣ ፈንታ የሜሲ ዕቅፍ ውስጥ ሆኖ ሳፋ ላይ የታጠበ ዕለት ተወሰነ። ለእግር ኳስ ምኵራብ ገዥነት የታጨ ሙጫ። እናም ሕፃኑ በተራው የባርሴሎናን እግር ኳስ አካዳሚ ተቀላቀለ። ሜሲም ይህን አካዳሚ በ13 ዓመቱ ነበር የተቀላቀለው። በ17 ዓመቱ ሜሲ ለክለቡ ተሰለፈ፣ 30 ቁጥር ለብሶ። ይህ ከዛሬ 19 ዓመት በፊት በባርሳ የመልበሻ ክፍል ውስጥ በኃያሉ ሜሲ መዳፎች የታጠበው ሕፃን ያማል ይባላል። ያማል ላሚን እናላችሁ። ያ ሕፃን በ7 ዓመቱ ነበረ የባርሳን የእግር ኳስ አካዳሚ የተቀላቀለው። በ15 ዓመቱ ከሜሲ 2 ዓመት ፈጥኖ ለክለቡ ተጫወተ። እነሆ የፊታችን እሁድ በአሜሪካ ኒው ጀርሲ ሜትላይፍ ስታዲየም የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ የሚገኙበት ዓለም አቀፋዊ ትንግርት አቃፊውና ታቃፊው ስፓኒሽ ተናጋሪዎቹ 10 ቁጥሮች ሊዮኔል ሜሲና ላሚን ያማል የስፔንና የአርጀንቲናን ዕጣ ፈንታ ለመወሰን ይፋለማሉ። ተፈጥሮ ግን ምን አቅዳ ነው ይህን ቲያትር ያዘጋጀችው? ይህን ታሪክ ትናንት ምሽት እስካወቅኩበት ጊዜ ድረስ ለስፔን ብሔራዊ ቡድን ማሊያ ስሜት አልነበረኝም። አሁን ግን ተመሰጥኩ፣ ግን ደግሞ ፈራው። ምን አስባ ነው እናት ተፈጥሮ ይህንን በታላላቅ ጸሐፊ ተውኔቶች ምናብ እንኳ ሊታሰብ የማይታሰብ ድራማ ያዘጋጀችው? ሜሲንስ አሳስቦት ይሆን? ዳንኤል፣ የሚገርም ነገር ነው። በእርግጥ በዚህ ለስፖርቱ ማህበረሰብ የሚያውቁት ለረጅም ጊዜ የሚያውቁት ታሪክ ነው። ለእነሱም ቢሆን እግር ኳሱን ስራዬ ብለን እንደማንከታተለው ሰዎች ሁሉ ይሄ እሁድ ዕለት የተደገሰው የዕጣ ፈንታ ግጥሚያ ግን ለእነሱም ቢሆን አዲስ ነው። ዳንኤል፣ ማንም በዚህ ደረጃ አልጠበቀውም። ይህንን ስለ ራሱ ሜሲ ራሱ ላሚን የጠበቁት ወይም ይሆናል ብለው ያሰቡት አይደለም። እና የሚገርምህ የፊታችን እሁድ የምንመለከተው ግጥሚያ የስፔንና የአርጀንቲና የመሆኑን ያክል ምናልባትም በበለጠ የሊዮኔል ሜሲና የላሚን ያማል የአቃፊውና ታቃፊው ፍልሚያ ነው። አያጓጓም ዳንኤል? አያስጨንቅም? በጣም ያጓጓል። ዓለም ላሚን ያማል ወደፊት እንደ ሜሲ የሚጠራ ብቃት ያለው ልጅ ነው ማለት ነው። በአሁኑ ሰዓት የስፔን ብሔራዊ ቡድን ዋንጫውን ለመውሰድ በእጅጉ የታጨ ቡድን ነው እና የስፔን ቡድን ዋንጫውን መውሰዱ አይቀርም ለሚለው ክርክር ዋነኛ ጉልበቱ ከቡድኑ ተሰላፊዎች ውስጥ እንደ ቡድን እንደ ግለሰብ ተጫዋቾች ችሎታ ውስጥ ይህንን የ19 ዓመት የሚያክል የለም። ላሚን ያማል የስፔን ሜሲ ነው እና ይሄ ነው አስደናቂ የሚያደርገው። አንዳንድ ጊዜ አጋጣሚ ብለን የምንገልጸው ከዚህ ውጭ ማለት ስለማንችል ነው። አንዳንዶች አጋጣሚ የሚባል ነገር የለም። አጋጣሚ እያንዳንዷ ማይኒት ሰከንድ ታስባ ታቅዳ
በሚያስገርም ግጥጥሞች የሚሰራ አስቀድሞ የታቀደ ነው ብለው የሚከራከሩ አሉ። አንዳንዶች ደግሞ ወይል ይሄ አጋጣሚ ነው ብለው ያልፉታል። ከ19 ዓመት በፊት ለባርሴሎና የስፖርት ክለብ የእርዳታ ፋውንዴሽን የ2008 ዓመተ ምህረት ካሌንደሩ በሽያጭ መልኩ ሊሆን ይችላል፣ ወይም ደግሞ ለድርጅቱ እርዳታ ለሚሰጡ እገዛ ለሚያደርጉ ድርጅቶች የሚበተን ሊሆን ይችላል። ካሌንደር ስራ የፎቶግራፍ ሹቲንግ ተብሎ የተዘጋጀ ነው። ዓላማው በዋነኛነት ቨልነሬብል የሆኑ ማለት ተጠቂም ሕፃናትም ናቸው። በኑሮ ችግር ጋር በተያዘ በኑሮ ችግር ጋር ምግብ አለ፣ ልብስ አለ፣ መጠለያ አለ። እንደገና ደግሞ ከኑሮ ችግር ጋር በተያዘ ጎዳና መውጣት አለ፣ ለተለያዩ ሱሶች፣ ለተለያዩ አደጋዎች ነገር መጋለጥ አለ። እነዚህን ሁሉ ታሳቢ አድርጎ በዋነኛነት እነዚህን ሕፃናት ትምህርታቸውን እንዲማሩ፣ እንዲበሉ፣ እንዲለብሱ፣ ጤናቸው እንዲጠበቅ የማድረግ ዓላማ ያለው ፋውንዴሽን። ስለዚህ የዚህን ፋውንዴሽን ዓላማ ለማንጸባረቅና ለገንዘብ ማሰባሰብ እቅዱ መሴብ ይሆን ዘንድ በሜሲ የዩኒሴፍ አምባሳደር ስለነበረ እና ከሜሲ ጋር ታየ ማለት በመቶ ሚሊዮኖች ታየ ማለት ስለሚሆን፣ ስለዚህ ለዚህ ማሳያ አንድ ሕፃን ያስፈልጋቸዋል። እቅዱ ሜሲ አንድ ሕፃን ይዞ በባርሴሎና ስታዲየም የመልበሻ ክፍል ውስጥ ሲያጥበው የሚያሳይ ነው። ይሄ ሐሳብ ነው። ይህንን ሕፃን ለማግኘት ዕጣ በዛ ቅድም ያልኩ የተጠቀሰው ሰፈር ውስጥ በሐምሌ ወር የተወለዱ ሕፃናት መካከል ዕጣ ወጣ። የእሱ ወላጆች ዕጣ ሲያወጡ እነሱ ደረሳቸው። ሰው ይሄ ልጅ መጥቶ በሜሲ እጅ እንዲታጠብ ተደረገ ማለት ነው። ዛሴት ነገር ግን ይሄ ሕፃን በሜሲ እጅ መታጠቡ ለባርሴሎና ፋውንዴሽን የተዘጋጀ ካሌንደር ላይ የመውጣት ዕድል ሎተሪ ማግኘቱ ያለምንም ጥርጥር ዕጣ ፈንታውን ሕይወቱን ህልውናው በኳስ ላይ እንዲመሰረት ተበይኗል ማለት ነው። ስለዚህ ገና በ7 ዓመቱም የባርሴሎና አካዳሚ እንዲገባ የተደረገው ለዚህ ሥራ ውለታ ነው። ልጁን አቀፈው ማለት ነው። ልጁን አቅፎ ኳስ አሰልጥኖ በልጁ ተሰጥኦና በሰለጠነበት ክህሎት አንጻር ሲታይ ገና በ15 ዓመቱ ለክለብ ለመጫወት ብቁ ስለነበረ በዛ ለጋ ዕድሜው ሜሲ እንኳ አላደረገው። ሜሲ በ17 ዓመቱ ነው የተሳተፈው። ለባርሴሎና ክለብ ተሰላፊ ሆነ። የእሱን 10 ቁጥር ለብሶ ገላውን የታጠበበት መልበሻ ክፍል ማሊያዎቹን የሚቀይርበት የሚታጠብበት ክፍል ሆነ ማለት ነው። እንዲህ አይነት የታሪክ ግጥጥሞች ግራና ቀኝ ሆኖ ለብሔራዊ ቡድኑ ተመርጦ ይህ ልጅ በ19 ዓመቱ ሀገሩን ስፔንን ለሁለተኛ የዓለም ዋንጫ ለማብቃት ነው ወደ አሜሪካ የመጣው። ሜሲ በ39 ዓመት ዕድሜው በዕድሜው የመጨረሻ ዓለም አቀፋዊ ጨዋታው ነው ያለ ጥርጥር ወደ አሜሪካ የመጣው ለሀገሩ አርጀንቲና በሱ ዘመን 2 ዋንጫ በአጠቃላይ የ4 ዋንጫ ባለቤት ለማድረግ ነው የመጣው። ታሪኩን አስገራሚ ጅማሬ ያለው ታሪኩን አስገራሚ በሆነ መንገድ ለመፈጸም ነው ሲታገል ሲወድቅ ሲነሳ ያየ ነው። ስለዚህ አሁን እሁድ ዕለት በዕጣ ፈንታ ዕቅድ መሰረት ሜሲና ይህ ወጣት ይጋጠማሉ ማለት ነው። አየህ፣ ፈረንሳይ 2-0 ተሸንፋ ለተሰናበተችበት ውጤት ትልቅ ሚና ያደረገ መሆኑ በሰፊው ተጽፏል። ይሄ እንዴት አያጓጓም? እንዴትስ መልሶ ግራ አያጋባም? ምንድነው በዚህ ደቂቃ ሜሲና ይህ ወጣት የሚሰማቸው? ዳንኤል፣ ይሄ ነው
በጣም የሚያስጨንቀው እና አድማጭ ተመልካቾቻችን እሁድ ዕለት ለዓለም እግር ኳስ ፍጻሜ ቴሌቪዥናቸው ፊት ከመኮልኮላቸው በፊት ግጥሚያው በሁለት ሀገሮችና በሁለት የጣፈንታ ሰዎች መካከል መሆኑን ከወዲሁ ልብ እንዲሉ ስል ያዘጋጀሁት ነው። 10 ቁጥር ለባሽ ስፓኒሽ ተናጋሪዎች ሊዮኔል ሜሲና ላሚን ያማል አንዱ ታሪኩን በሜሲ እግር የሚያውጅበትና በእርግጥም የሊዮኔል ሜሲ ተተኪ ዘ ፊውቸር ኦፍ ወርልድ ፉትቦል መሆኑን ሊያረጋግጥበት የሚችልበት ሜሲ ደግሞ ይሄን ፍልሚያ ተፋልሞ ከዚህ እሱ በጥፉ ካጠበው ጉልበታም አዲስ አንበሳ ላሚን ያማል መንጋጋ ነጥቆ ለሀገሩ እና ለራሱ የመጨረሻ ማራኪ አስደሳች ፍጻሜ ለመስጠት የሚያደርገው ፍልሚያ ነው። ብዙ ነገር ማለት ይቻላል። ስለ ሜሲ ከማድላቴ የተነሳ ስለ ሜሲ ከመጨነቄ የተነሳ ይህ የወጣቱ ላሚን ያማልና የሊዮናል ሜሲ ፍልሚያ ልጅ ቢሮጥ አባቱን አይቀድምም በሚል የሐበሻ ተረት ላይ ተመስርቶ ቢደመደም ደስታውን አልችለውም። ዳንኤል ዓለም፣ ላቀረብክልን ግሩም ታሪክና ትንታኔ በጣም አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ ዳኒ።